ሰላም ቤተሰቦች፣ ዛሬ በጣም ልዩ የሆነ የታሪክ ጉዞ ይዤላችሁ መጥቻለሁ። በቅርቡ ለህዝብ ክፍት የተደረገውን የቀዳማዊ ኃይለ ሥላሴ ቤተመንግስት ጎብኝቻለሁ። እናም በዚህ ቪዲዮ ውስጥ የቤተመንግስቱን ውበት፣ ታሪክ እንዲሁም ደግሞ የውስጥ ክፍል እንመለከታለን። እስከ መጨረሻው ድረስ አብራችሁን ሁኑ። እናም ጊዜ ሳንፈጅ ወደ ቪዲዮ እንሂድ። ሰላም እንዴት ናችሁ? ዛሬ በቤተመንግስት ሙዚየም እገኛለሁ። አብረን እንቆይ። ጥሩ ጊዜ እንደሚኖረን ተስፋ አደርጋለሁ። በጣም ነው የሚያምረው ገና ከመግባቴ። ዋው! እሺ ላሳያችሁ። በመሃል አዲስ አበባ የኢትዮጵያን የዘመናዊ ታሪክ በዝምታ የሚመሰክር አንድ ልዩ ህንፃ። ይህ ቦታ የአንድ ንጉሥ መኖሪያ ብቻ አልነበረም። የመንግስታት ውሳኔ፣ የዓለም መሪዎች ጉብኝትና ታላላቅ የታሪክ ክስተቶች የተፈጸሙበት ስፍራ ነው። ይህ ነው የቀዳማዊ ኃይለ ሥላሴ ቤተ መንግስት። በ1955 ዓመተ ምህረት የቀዳማዊ ኃይለ ሥላሴ የ25ኛ ዓመት የንግስና ኢዮቤልዩን ለማክበር ይህ ቤተ መንግስት ተገነባ። በዚያ ዘመን ኢትዮጵያ ሀገራችን ወደ ዘመናዊነት ለመሻገር ትጥር ነበረ። ቤተ መንግስቱም የዚያ ዘመን የህንፃ ጥበብ፣ የመንግስታት ኃይልና የንጉሳዊ ስርዓት ምልክት ሆነ። ወደ ውስጥ ስንገባ የንጉሳዊውን ዓለም እንመለከታለን። ይህ የመቀበያ አዳራሽ ንጉሱ የውጭ ሀገር መሪዎችን፣ አምባሳደሮችንና ክቡር እንግዶችን የሚቀበሉበት ቦታ ነበረ። እዚህ ስፍራ ላይ የተደረጉ ውይይቶች የኢትዮጵያን የውጭ ግንኙነት ታሪክ ቀይረዋል። በእነዚህ ክፍሎች ውስጥ ስንገባ የንጉሱን የግል ህይወት እንመለከታለን። ሬድ ቁመቱ ራሱ ይሄን ያህል ሊሆን ይችላል ያስባለሁ። በጣም ነው የምታምረው። በምሽት አዲስ አበባ በጣም ነው የምታምረው። ቀዳማዊ ኃይለ ሥላሴ በዓለም መድረክ ላይ የታወቁ የአፍሪካ መሪዎች መካከል አንዱ ነበሩ። ይህ ቤተ መንግስት ኢትዮጵያ ከዓለም ጋር ያላትን ግንኙነት የሚያሳይ ማስረጃ ነው። ላሳያችሁ። ዋው ዋው ዋው! ዋው! የኢትዮጵያ ንጉሠ ነገሥት መንግስት ህገ መንግስት ነው የሚባለው። ይኸውት እዛ ጋ
ከዛ ቀጣይ ደግሞ የኢትዮጵያ ንጉሠ ነገሥት መንግስት የተሻሻለ ህገ መንግስት አለ። አይ ቲንክ ያኛው ደግሞ የኢትዮጵያ ህዝባዊ ዲሞክራሲ ሪፐብሊክ ህገ መንግስት ነው። ይሄኛው ደግሞ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስት ነው። ኦኬ እዚህ ጋር ደግሞ ምን አለ? የክብር የገበታ እቃዎች ናቸው እያንዳንዳቸው። እዚህ ጋር አይ ቲንክ ለግርማዊ ቀዳማዊ ኃይለ ሥላሴ የልደት በዓል በሲዳሞ ጠርግ ሰራተኛና የፖሊስ መኮንኖች የተሰጠ መታሰቢያ ይላል። ዋው! እሺ ቀጣይ ደግሞ የክብር የገበታ እቃዎች ናቸው እንዳለ። እኔ ይሄኛው ነው ልጅ ልሙት። እዚህ ስፍራ ላይ ፎቶ መነሳት አለብኝ። እዚህ ስፍራ ላይ ከቤተ መንግስቱ በጣም ልዩ ክፍሎች አንዱ የመኪና ሙዚየሙ ሲሆን ሮልስ ሮይስ፣ ማርቼዲስ እነዚህ መኪኖች የንጉሳዊ ስርዓት ምልክቶች ብቻ ሳይሆኑ የአንድ ዘመን ቴክኖሎጂና ህይወት ማስታወሻዎች ናቸው። ነገር ግን ይህ ቦታ የደስታ ታሪኮች ብቻ የተጻፉበት አይደለም። የኢትዮጵያ ታሪክ የተለያዩ ገጾችን ይዟል። በ1974 ዓመተ ምህረት የንጉሳዊ ስርዓቱ ሲያበቃ ይህ ቤተ መንግስትም አዲስ የታሪክ ምዕራፍ ውስጥ ገባ። ዛሬ ግን የተለያዩ የታሪክ አመለካከቶችን ለማወቅ የሚያስችል የመማሪያ ስፍራ ሆኗል። ታሪክ በመጽሐፍት ብቻ አይኖርም። አንዳንድ ጊዜ በድንጋይ፣ በዕቃዎች፣ በክፍሎችና በተራረፉ ምስክሮች ውስጥ ይኖራል። የቀዳማዊ ኃይለ ሥላሴ ቤተ መንግስትም የኢትዮጵያን የትናንት ታሪክ ዛሬ ለማየት የሚያስችል ሕያው ማስታወሻ ነው። ይህ የአንድ ንጉሥ ቤት ብቻ አይደለም። ይህ የኢትዮጵያ ታሪክ ቤት ነው።